እርድ በብግነት ወይንም ኢንፍላሜሽን እና በሰውነት ሜታቦሊዝም ላይ ምን ተጽዕኖ አለው? በኩሽና ውስጥ ከሚገኙ ተራ ቅመሞች አንዱ ምግቦን ቀለምና ጣዕም ከመስጠት በላይ ተጨማሪ ጥቅም ሊኖረው ቢችልስ? እርድ ኩርኩሚን የተባለ ኃይለኛ ውህድ ይዟል። ተመራማሪዎችም ኩርኩሚን በብግነት፣ በደም ስኳር፣ በስብ አሰራርና በአጠቃላይ የሜታቦሊክ ጤና ላይ ሊኖረው የሚችለውን ተጽዕኖ እያጠኑ ነው። ግን እርድ ሰዎች እንደሚናገሩት በእርግጥ ይሰራል ወይ? እና ሳይንሳዊ ጥናቶች ምን ይነግሩናል? እስቲ በቀላሉ መልከተው። እርድና ኩርኩሚን ምንድናቸው? ፋርማኮን ጤና እየተመለከቱ ነው። ሳይንስ ከራስ እንክብካቤ ጋር። እርድ ከኩርኩማ ሎንጋ ተክል የሚገኝ ቢጫ ብርቱካናማ ቅመም ነው። ኩርኩሚን ደግሞ በእርድ ውስጥ ከሚገኙ ዋና ንቁ ውህዶች አንዱ ነው። ለእርድ የሚታወቀውን ደማቅ ቢጫ ቀለም እና ተመራማሪዎች እያጠኑት ያሉትን ብዙ የባዮሎጂካል ተጽዕኖዎች በከፊል የሚያስከትለው እሱ ነው። ተመራማሪዎች የእርድ ማሟያዎችን ሲያጠኑ ብዙውን ጊዜ በተለይ ኩርኩሚን ወይም ኩርኩሚኖይድስ የሚባሉ ተዛማጅ ውህዶች ላይ ያተኩራሉ። ኩርኩሚን እና ብግነት ወይንም ኢንፍላሜሽን። ብግነት የሰውነታችን መደበኛ የመከላከያ ሂደት ነው። ሰውነታችን ጉዳት፣ ኢንፌክሽን ወይም ሌላ ስጋት ሲያጋጥመው ብግነት ሰውነታችንን ለመጠበቅና ለመጠገን ይረዳል። ችግሩ የሚጀምረው ይህ የብግነት ምልክት ለረጅም ጊዜ ከፍ ብሎ ሲቆይ ነው። ለረጅም ጊዜ የሚቆይ ዝቅተኛ ደረጃ ብግነት ከውፍረት፣ ከኢንሱሊን መቋቋም እና ከልብና የደም ስር በሽታዎች ጋር ይያያዛል። እዚህ ላይ ኩርኩሚን አስደሳች ይሆናል። ጥናቶች ኩርኩሚን በብግነት ውስጥ ተሳታፊ በሆኑ በርካታ የሞለኪውል መንገዶች ላይ ተጽዕኖ ሊያሳድር እንደሚችል ያሳያሉ። ከእነዚህ መንገዶች አንዱ ኑክሌር ፋክተር ካፓቢ ሲሆን በአጭሩ ኤንኤፍ ካፓቢ ተብሎ ይጠራል። ኤንኤፍ ካፓቢ ከብግነት ምላሽ ጋር የተያያዙ ጂኖችን ለመቆጣጠር ይረዳል። ኩርኩሚን በሙከራ ጥናቶች ይህንን መንገድ ሊቆጣጠርና የተወሰኑ የብግነት ምልክት ሰጪ ኬሚካሎችን ምርት ሊቀንስ እንደሚችል ታይቷል። በቀላሉ ለመናገር ኩርኩሚን ብግነትን የሚያበረታቱ አንዳንድ የሰውነት ምልክቶችን ዝቅ ለማድረግ ሊረዳ ይችላል። ግን ይህ ማለት እርድ የብግነት በሽታዎችን ማዳን ይችላል ማለት አይደለም። በሰዎች ላይ የተደረጉ ጥናቶች ጥቅም ሊኖረው እንደሚችል ቢያመለክቱም ውጤቱ እንደ ሰውየው፣ እንደ መጠኑ እና እንደ አጠቃቀሙ አይነት ሊለያይ ይችላል። ኩርኩሚን እና የሜታቦሊክ ጤና። አሁን ከብግነት ወደ ሜታቦሊዝም ይሻገር። ሜታቦሊዝም ማለት ሰውነታችን ኃይልን ለማመንጨትና ለመቆጣጠር የሚያከናውናቸው ሁሉም ሂደቶች ማለት ነው። ይህም ሰውነታችን ግሉኮስን፣ ስብን እና የኃይል ማከማቸትን እንዴት እንደሚቆጣጠር ያካትታል። ተመራማሪዎች ያጠኑት አንዱ ነገር የኢንሱሊን ስሜታዊነት ነው። ኢንሱሊን ግሉኮስ ከደም ውስጥ ወደ ሰውነት ሴሎች እንዲገባ የሚረዳ ሆርሞን ነው። ሴሎቹም ይህንን ግሉኮስ ለኃይል ማመንጫነት ይጠቀሙበታል። ሰውነታችን ለኢንሱሊን የሚሰጠው ምላሽ ሲቀንስ ይህ የኢንሱሊን መቋቋም ይባላል። ጥናቶች ኩርኩሚን በግሉኮስ አሰራር እና በኢንሱሊን ስሜታዊነት ላይ በአንዳንድ መለኪያዎች ጠቃሚ ተጽዕኖ ሊኖረው እንደሚችል ያሳያሉ። አንዳንድ የሰዎች ላይ ጥናቶች በደም ስኳር፣ በኢንሱሊን መቋቋም እና በሌሎች ተዛማጅ የሜታቦሊክ መለኪያዎች ላይ መሻሻል እንደታየ ዘግበዋል። ሆኖም ውጤቶቹ ኩርኩሚንን ከተረጋገጡ ሕክምናዎች፣ ከጤናማ አመጋገብ፣ ከእንቅስቃሴ ወይም ከሐኪም ከታዘዘ መድኃኒት ምትክ እንድንጠቀምበት የሚያስችል ደረጃ ላይ አይደሉም። እንደ ረዳት ሊሆን የሚችል ነገር እንጂ እንደ አስማታዊ የሜታቦሊዝም መፍትሄ አድርገን ማየት የለብንም። ኩርኩሚን እና የሰውነት ክብደት። ታዲያ ክብደትን ስለመቀነስ እዚህ ላይ በኢንተርኔት የሚሰራጩ ማጋነኖችን መጠንቀቅ ያስፈልጋል። አንዳንድ ጥናቶች የኩርኩሚን ማሟያ መጠቀም በአንዳንድ ሰዎች የሰውነት ክብደት መለኪያን ወይም የወገብ ዙሪያን በትንሹ ሊያሻሽል እንደሚችል ያመለክታሉ፣ በተለይም የሜታቦሊክ ችግሮች ባላቸው ሰዎች ላይ። ግን እነዚህ ተጽዕኖዎች በአጠቃላይ ትንሽ ናቸው። ኩርኩሚን ብቻውን የሰውነት ስብን በቀጥታ ያቃጥላል ማለት አይቻልም። ሊኖሩት የሚችሉት ተጽዕኖዎች ከብግነት፣ ከሜታቦሊክ ምልክቶች እና ከሌሎች የሰውነት ሂደቶች ጋር የተያያዙ ሊሆኑ ይችላሉ። ስለዚህ እርድን ብቻ በመጠቀም ከፍተኛ ክብደት ትቀንሳለህ የሚል ሰው ካጋጠመዎት በጥንቃቄ ይመልከቱ። ጤናማ አመጋገብ፣ መደበኛ እንቅስቃሴ፣ በቂ እንቅልፍ እና ተገቢ የኃይል ሚዛን ከዚህ የበለጠ ጠቃሚ ናቸው። ኩርኩሚን እና የደም ስብ። ተመራማሪዎች ኩርኩሚን በደም ውስጥ ባሉ ስቦች ላይ ሊኖረው የሚችለውን ተጽዕኖም አጥንተዋል። የደም ስቦች እንደ ኮሌስትሮል እና ትራይግሊሰራይድ ያሉ ንጥረ ነገሮችን ያካትታሉ። አንዳንድ የሰዎች ላይ ጥናቶች ኩርኩሚን አንዳንድ የደም ስብ መለኪያዎችን በመጠኑ ሊያሻሽል እንደሚችል ያመለክታሉ። ግን እንደገና የጥናቶቹ ውጤት አንድ አይነት አይደለም። ዋናው መልእክት ኩርኩሚን የሜታቦሊክ ጤናን ሊደግፍ ቢችልም ሐኪም የዘዘውን የኮሌስትሮል መድኃኒት መተካት የለበትም። ኩርኩሚን ለምን በቀላሉ አይዋሃድም?
ከኩርኩሚን ጋር ያለው አንድ ትልቅ ችግር አለ። ተራ ኩርኩሚን ብቻውን ሲወሰድ ሰውነታችን በቀላሉ አይዋሃደውም። ለዚህም ነው አንዳንድ ማሟያዎች ኩርኩሚንን ከፒፔሪን ጋር የሚያዋህዱት። ፒፔሪን በጥቁር በርበሬ ውስጥ የሚገኝ ውህድ ነው። ሌሎች ምርቶች ደግሞ አወሳሰዱን ለማሻሻል ልዩ የሆኑ አቀራረቦችን ይጠቀማሉ። ግን የተሻለ መዋሃድ ሁልጊዜ የተሻለ ወይም የበለጠ ደህንነቱ የተጠበቀ ማለት አይደለም። የተለያዩ አቀራረቦች በሰውነት ውስጥ በጣም የተለያየ የኩርኩሚን መጠን ሊያደርሱ ይችላሉ። ስለዚህ ማሟያ ሲመርጡ የምርቱ አቀራረብ ጥራት፣ መጠን እና የግል የጤና ሁኔታው ሁሉ ጠቃሚ ናቸው። መጠን ታዲያ በጥናቶች ውስጥ በተለምዶ ምን ያህል ኩርኩሚን ጥቅም ላይ ይውላል? ለሁሉም ሰው ተመሳሳይ የሆነ አንድ መጠን የለም። በክሊኒካል ጥናቶች የተመጣጠነ ኩርኩሚኖይድ መጠን በቀን ከ500 እስከ 1000 ሚሊግራም በሚደርስ ክልል ውስጥ ብዙ ጊዜ ይገኛል። ይህ ግን እንደ ምርቱ አቀራረብ እና እንደ ጥናቱ ዓላማ ሊለያይ ይችላል። አንዳንድ ምርቶች የተሻለ መዋሃድ ስላላቸው ዝቅተኛ መጠን ይጠቀማሉ። ሌሎች ደግሞ የተለያየ የአወሳሰድ መርሃ ግብር ሊኖራቸው ይችላል። ዋናው ነጥብ ይህ ነው። ከፍ ያለ መጠን ሁልጊዜ የተሻለ ውጤት ያመጣል ብለው አያስቡ። የኩርኩሚን ማሟያዎች በይዘታቸውና በመዋሃዳቸው በእጅጉ ይለያሉ። ለመደበኛ የምግብ አጠቃቀም እርድን በምግብ ውስጥ መጠቀም ከተጠናከረ ማሟያ መውሰድ በጣም የተለየ ነው። በተለይም ለአንድ የጤና ችግር በየቀኑ ከፍተኛ መጠን ያለው ኩርኩሚን ለመውሰድ ካሰቡ ተገቢውን መጠን ከጤና ባለሙያ ጋር ይወያዩ። እርድ እንደ ምግብ እና እንደ ማሟያ። እርድን እንደ ምግብ መጠቀም እና የተጠናከረ የኩርኩሚን ማሟያ መውሰድ መካከል ጠቃሚ ልዩነት አለ። እርድን በምግብ ማብሰያ መጠቀም እንደ ጤናማ አመጋገብ አካል ለመጠቀም ቀላል መንገድ ነው። ነገር ግን ከመደበኛ ምግብ የምናገኘው ኩርኩሚን መጠን ከማሟያዎች ጋር ሲነጻጸር በጣም ዝቅተኛ እና በመጠን የተወሰነ አይደለም። ስለዚህ ማሟያዎች በሰውነት ውስጥ ከፍ ያለ የኩርኩሚን መጠን ሊያደርሱ ይችላሉ። ነገር ግን ከፍ ያለ የሰውነት ውስጥ መጠን ማለት ደህንነትን እና ከመድኃኒቶች ጋር የሚኖረውን መስተጋብር የበለጠ ማስተዋል ያስፈልጋል ማለት ነው። ደህንነት እርድን በመደበኛ የምግብ መጠን መጠቀም በአጠቃላይ ደህና ነው። ነገር ግን የተጠናከሩ የኩርኩሚን ማሟያዎች በአንዳንድ ሰዎች የጎንዮሽ ችግር ሊያስከትሉ ይችላሉ። ሊከሰቱ ከሚችሉት ችግሮች መካከል ማቅለሽለሽ፣ የሆድ ምቾት ማጣት፣ ተቅማጥ ወይም ሌሎች የምግብ መፍጫ ችግሮች ይገኙበታል። እና ማሟያዎች በሰውነት ላይ ባዮሎጂካል ተጽዕኖ ሊኖራቸው ስለሚችል ከአንዳንድ መድኃኒቶች ጋርም ሊገናኙ ይችላሉ። ይህ በተለይ ከፍተኛ መጠን ሲወሰድ ጠቃሚ ነው። ጥንቃቄዎች የተጠናከረ የኩርኩሚን ማሟያ ለመውሰድ ካሰቡ እና ደም የሚያቀጥኑ ወይም የፕሌትሌት ሥራን የሚከላከሉ መድኃኒቶችን ከሚወስዱ በተለይ ጥንቃቄ ያድርጉ፣ ምክንያቱም ኩርኩሚን የደም መፍሰስን ሊጎዳ ስለሚችል ነው። የሐሞት ከረጢት ወይም የሐሞት መንገድ ችግር ያለባቸውም የተጠናከረ ማሟያ ከመውሰዳቸው በፊት የጤና ባለሙያን ማማከር አለባቸው። የደም መርጋት ችግር ካለቦት ቀዶ ሕክምና ሊደረግልዎት ከሆነ ወይም ለስኳር በሽታና ለሌሎች የረጅም ጊዜ ችግሮች መድኃኒት የሚወስዱ ከሆነ የኩርኩሚን ማሟያ ስለመጠቀም ከጤና ባለሙያው ጋር ይወያዩ። እርጉዝ የሆኑ ወይም ልጅ የሚያጠቡ ሰዎችም የተጠናከረ የኩርኩሚን ማሟያ ከመጠቀማቸው በፊት የጤና ባለሙያን ማማከር አለባቸው። እና ያስታውሱ፣ ተፈጥሯዊ መሆኑ ብቻ ሙሉ በሙሉ ከአደጋ ነፃ ነው ማለት አይደለም። በምግብ የሚገኘው መጠን እና የተጠናከረ ማሟያ ተመሳሳይ ነገር አይደሉም። ዋና ማስታወሻዎች እንግዲህ ምን ማስታወስ አለብዎት? እርድ ኩርኩሚን የተባለ አስደሳች የባዮሎጂካል ተጽዕኖ ያለው ውህድ ይዟል። ኩርኩሚን በብግነት ሂደቶች ላይ ተጽዕኖ ሊያሳድር እና ከሜታቦሊክ ጤና ጋር ለተያያዙ አንዳንድ መለኪያዎች መጠነኛ ድጋፍ ሊሰጥ ይችላል። ጥናቶች በብግነት፣ በኢንሱሊን ስሜታዊነት፣ በደም ስኳር፣ በደም ስብ እና በሰውነት ክብደት ላይ ሊኖረው የሚችለውን ተጽዕኖ አጥንተዋል። ግን ኩርኩሚንን ተአምራዊ መድኃኒት ብለን ለመጥራት በቂ ማስረጃ የለን። ኩርኩሚንን እንደ ጤናማ የአኗኗር ዘይቤ ተጨማሪ ድጋፍ እንጂ የጤናማ አኗኗር ምትክ አድርገን ማየት የለብን። እርድ ቀላል የኩሽና ቅመም ሊመስል ይችላል፣ ግን በሰውነት ውስጥ ያለው ባዮሎጂ እጅግ ውስብስብ ነው። ከብግነት ምልክት ሰጪ ሂደቶች እስከ ግሉኮስ አሰራር ድረስ ኩርኩሚን በሜታቦሊክ ጤና ውስጥ ሊኖረው የሚችለው ሚና እየተጠና ነው። ግን ያስታውሱ፣ ለጥሩ የሜታቦሊክ ጤና መሰረቱ አሁንም መሰረታዊ ነገሮች ናቸው። የተመጣጠነ አመጋገብ፣ መደበኛ የአካል እንቅስቃሴ፣ በቂ እንቅልፍ፣ ጤናማ የሰውነት ክብደት እና በሚያስፈልግዎት ጊዜ ተገቢውን የሕክምና እንክብካቤ ማግኘት። ይህ ቪዲዮ ጠቃሚ ከሆነሎ ፋርማኮን ጤናን ይከተሉ ሳይንስን ከራስ እንክብካቤ ጋር በማገናኘት ቀላልና በማስረጃ የተደገፈ የጤና መረጃ እናቀርባለን እና በአስተያየት መስጫው ውስጥ ይንገሩን።
እርስዎ በመደበኛነት እርድን በምግቦ ውስጥ ይጠቀማሉ? ጤናማ ይሁኑ፣ በትክክል ይረዱ እና ሳይንስን ለዕለታዊ ሕይወቶ ጤና በጥበብ ይጠቀሙ።